God have mercy upon us. ነጭ ቀበቶ ብታደርግ ደግሞ ታክሲ ነው የምትመስለው። እንዴት ዋልክ? አለን ይመስገን። ቴፕ ትጠግንልኛለህ? ስራችን አይደል መሆኑ ነው። ድምጻቸው እየተሰማ ሰው ያልታየኛሉ። ሰላም ዋሉ ጋሼ። ይመስገን። እንደው አንተም የቤት ኪራይ ክፈል ብለህ እንደው ክፍት ብሎ ሳይወጥ እኮ እንደው ምን ሆኖብኝ ይሆን አንጀቴን በልተውት እኮ ልጠይቆት ብዬ ነው የመጣሁት ጋሼ። አይቶኝማ የገዛ ልጄ ውሻ ብሎ ሰድቦኝ ሄደ እኔን። ወይ ጉድ! እንደው የዘንድሮ ልጅ እኮ እንደው ጭምልቅን ያለው ጋሽዬ። ለኔ ተውት እንዲህ ጆሮውን ይዤ አምጥቼ እግሮ ስራ አንበርክኬ ይቅርታ እንዲጠይቆት ነው የማረገው። ምን አይነት ጨምላቃ ልጅ ነው ይሄ ውሻ ልጅ? ምን በእናቶት ጋሽ ያፎ ለምታ ምን አባን ያልከው አንተ ያልጋ ስተት ጋሽ አውቄ አይደለም። ጥራቅምቦን ሰብስበው ውጣ ሊከዝ ጋሽ እንዳሰቡት ውጣ እኮ ነው የምልህ አንተ። ጋይስ ይሄ ቪዲዮ ውስጥ መጀመሪያ ቪዲዮን ሳይ በጣም አዝኜ የምሬን ነው ኮሜንት የከፈትኩት ነው። አካውንት ምናምን ካለ ያቅሜን ላግዝ ነው። ከዛ በኮሜንት ሞቼ ነው የወጣሁት ማለት ነው። ስቄ አልቅሼ ነው የወጣሁት ምናምን። ለማንኛውም ቪዲዮን ልጋብዛችሁና አብረን ኮሜንቱን እናነባለን። የትም የጽዋ ልብስ መልበሴ ሳንስ እንደ ልባችን እንዳንናገር መዝሙር የጠፋውን የማሌዥያ ፕሌን መስለሻል። Oh my god. ነጭ ቀበቶ ብታደርግ ደግሞ ታክሲ ነው የምትመስለው። ኧረ ምንም አልጎደለብም አባቴ፣ የእስክሪብቶ ክዳኑ ብቻ ነው የጎደለክ። ከዛ ውሃ ቢገባም ሲሚንቶ ይጠጣ አፈር ብሉ። የፀጉር ቤት አልኮል መስላል። ኤሎን መስክ ስማርት ጡት ማስያዣ አምጥቷል። የዓለማችን ቁጥር 1 ባለጸጋ ኤሎን መስክ ሴቶችን አስቆጥቶ ወይም አስደስቶ እንደሆነ ያልታወቀውን የቴክኖሎጂ ውጤት ወደ ገበያ ሊያስገባ እንደሆነ አሳውቋል። በተለይ ከጋብቻ ውጭ የሚደረጉ ዝሙቶችን እንደሚያስቀር የታመነበትን በተለይ ስማርት ባዮሜትሪክ ባር የተባለ ጡት ማስያዣ ሰርቷል። የጡት ማስያዣ የሚከፈተው በባለቤቷ ወይም የፍቅር ጓደኛዋ የጣት አሻራ ፊንገርፕሪንት ነው ወይም በተፈቀደላቸው ሰዎች ብቻ ነው። ኤሎን መስክ ከባልና ፍቅረኛ ውጪ ሀከሮችን ቢሆኑ ሊከፍቱት አይችሉም ይህንን ቴክኖሎጂ ብሎ ተናግሯል። ሌላ ከፋች ከመጣ ወዲያው ለባለቤቱ ያሳውቃል። እንግዲህ የዚህ ፈጠራ ቀጣይ ምርት የሚሆነው ደግሞ
ስማርት ፓንቱ ለሚሆን ተነግሯል። እንግዲህ ምን ትላላችሁ ሰዎች እያለን ነው። ለሴቶች ብቻ ለምን ሆነ? ቶቢ በጣም ትለያለህ አይደለ? በጣም እኔ ምን ወይ ማስከዛ ፈልገሽ ነው? ኦኬ ግን አስከፍልሻለሁ። አንተ ትቀልድ ገንዘቡስ? ቶሚ ያቀልድ በእናትህ ቀልድ ምናምን እኮ አይደለም። ገንዘብ ስጪኝና ማስቲካ ሰጥሻለሁ። አንተ በእናትህ በሳት አቀልድ ስጠኝ። ማስቲካ ምንድን ነው የማይሞላፍጥሽ? ማስቲካ አልሽ አስከፍልሻለሁ ካልኩሽ ገንዘብ አውጥተሽ መስጠት ነው። ሰው እኮ ባለው አየር ነው ተፍተፍ የሚለው። አንዴ አንቺ ገንዘቡን እኔ ነው እኔ ቆንጆ ብታይ ሲጣፍጥ አክስቴ እኛ ግድም ተወልደው አድገው ታዋቂ የሆኑ አርቲስቶችን በቴሌቪዥን ስታይ የምትሰጣቸው አስተያየቶች እንደባለፈልኝ ይሆን ምን ትለኝ ያሰኙኛል። ለምሳሌ ጌታዬን ላይ አይኗማ ጥርሷማ የእግዚአብሔር ስራ ነው፣ ግርም ያደረገኝ አረማመዷ ነው እያለ ሲያንጎራጉር ወይ ጌቴ ባለውቀው እንዴት ይነደኝ እናንተ። ይሄ ቀበሌ አንድ ቾርቿማ ደሞ እሱን በቅጥራ እንደሆነ አረማመድ መምረጡ ትላለች። እኔ በበኩሌ ጌታዬን ላይ በጣም ስለሚመቸኝ ታተይ ግን ያጣለማኝ ተሳድቦ ይሄዳል አይሆንብሽም እላታለሁ። መላ ፈልጊልኝ መላ ታንቺ ይገኛል፣ እኔማ ወንድ ነኝ ይደናገረኛል ሲል ሴትማ ብትሆን ምለውን ልትዘይደው ወይ ዘንፈው ትላለች። ከጌቴ ጋር ምናልባትም በልጅነቷ የግል ጠብ ኖሯት ይሆናል ብዬ አለፍኳት። ታላቅ ወንድሟ አዲስ አበባ ወስዷት 2 ዓመት ቆይታ ወደ ማርቆስ ከተመለሰች ወዲህ ግን ካፏ የማይጠፋ አንድ ዘፈን አለ። ትርፍ የሌለው ነገር ስደት ሲያንገላታኝ ገባሁ ወደ ሀገሬ ረምን በወጣኝ ለትርፍ ነው እንጂ ጎራውን መዞር ለመሳመሳማ ምን አለኝ ሀገሬ ምን አለኝ ሀገሬ ምን አለኝ ሀገሬ ምን አለኝ ሀገሬ። ነው እንዴት ዋልክ? አለን ይመስገን። ቴብ ትጠግንልኛለህ? ስራችን አይደል መሆኑ ነው። ድምጻቸው እየተሰማ ሰው ያልታየኛሉ። እስካሁን እየጠጣ ነው ማሬ። ማሬ ልጅ አለ እኮ እዚህ ቤት ውስጥ እኔ ባጠጣ ደስ ይለኛል። እሺ እሺ አልጠጣም። ከዚህ በኋላ እዚህ ቤት ውስጥ መጠጣት አይቻልም። እሺ ከዛ ማሬ ተሰብስበን ልክ ምግብ ልንበላ ስንል ማለት ነው ሁሉም አራቱን ጓደኞቼ ታውቃቸዋለህ አይደለ? እሺ ወሬን አስጨርሰኝ። እሺ ተሰብስበን የተለያየ ምግብ አዘዝን። ወዘውዛ ወርቃ ነበር ተሰብስበን ሄድነው። ከዛ ሂሳብ ይባል ዳር እየሰማሁሽ ነው። ምንድነው ውጭ ያስቀመጥከው? ምንድነው የሚያመላልሰው? ከዛ ልክ ሂሳብ ሲባል ቤት ይጣቃት የለ ሂሳብ ላይ ያላት ነው ማለት ነው። በቃ ለአራት ላካ ምንድነው በረንዳ ላይ የሚያመላልሰው? አሁን ከሰዓታት በፊት ቤት ውስጥ መጠጣት አትችልም አላልሽኝም እንዴ? እና በረንዳ ላይ አርግቼ እየጠጣሁ እየመጣሁ ነው። በረንዳ ላይ አርግቼ እየጠጣሁ God have mercy upon us. አራባያ በደቀል ድንገርማ አረ ስለ ጉልበት ይሻምላል። አሬ ዛሬው ጸዴ ነው። ስማኝ አይ አንድ ሹፌር ነበር። ከዛ ማለት ነው በሃይዌ ማለት ነው በከፍተኛ ፍጥነት ይበራል ማለት ነው። ከዛ ነዳጁን ደረገጠ። ከዛ አብሮ ፍሬኑንም ጨመቅ አርበዛ። ከዛ ሳትል አይደለም እኔ አይደለም ቤቢ ተይ። ነዳጁን ደረገጠ እኮ ፍሬኑን ረግጦ እኮ ነው። ይሄ ብቻ መኪናውን ስክሪንሻት አነሳው ምናምን ልትኝ እንዳይሆን። አዎ
እንደው ቀልድ እንደ ዱላ እንዳለንጋ ያማልቀልድ እኔ እኮ እንዴት አይነት በ20 ምናምን አመት ተፈነድቅ ያለሽ ገንዘብ ትይዣለሽ በ40 ልብ ትይዣለሽ አላችሁ እኔ ሳየው ገንዘቡም የለም ጤናዬም የለም ወዴት ነው የሚፈነደቀው ከወገቤ የጠሰጠሰኝ እግሬ መሃል ውስጥ ያቃጥለኛል እጄ ነርቭ ይሁን ምን ይሁን እንዲሽም ቅቅ አርጎ ነው የሚይዘኝ ጨጓራዬ የለም አይኔ ሲመሽ አያይም ከ60 አመት ሴትዮ ባልተናነሰ መልኩ በሽታ ነው የሚታየኝ ገንዘብ የለኝም በደሃ ነኝ 20 ምናምን አመትሽን ፈንድቀሽ እዩ አላችሁ በምን ፈንድቅ ወደ dur otur Ya Allah. Ha. Otur. Dur. Otur. ለአዶናይ ሳናሽ ቆልጥና ሳናሽ ቀብጥ አፈምሰን አሜን የማንንም ሃይማኖት ሳንነካ አፈምሰን አሜን በበግ ሳንገጭ እንድፈምስ እርዳን አሜን የማንንም ቂጥ ሳንወጋ እንድንፈምስ እርዳን አሜን ዋሽ ያለን 10 ኪሎ ስጋ ሳንበላ ፈምሰን አሜን ማንንም ያነቃቃ ቪዲዮ ሳንሰራ እንድንፈምስ እርዳን አሜን ፌሚኒስት ነን ብለን ሳንሰግጥ አፈምሰን አሜን የሚያስጠላ ዘፈን ሳንለቅ አፈምሰን አሜን ድሪት ወስተን ሳንታሰር አፈምሰን አሜን ስኩል ላይፍ ሳንሰራ አፈምሰን አሜን ከፕሌን አለርጂም ሳንል አፈምሰን አሜን የማዘርን ጀበና ሳንሰብር አፈምሰን አሜን እንዲሁ ዝም ብላ አፈምሰን አሜን 10 ማስታወቂያ በሳምንት ውስጥ እንድንሰራታል አሜን በባዶ ሜዳ አፈምሰን አሜን ወነ በመዳና ለምናነ ዘመን ላይ እንደደረሰን እኔ ትላንትና ማታ ያለም ቲማቲም ለመግዛት ወደ ደጅ ሞጣት የ13 አመት ልጅ ስልክ ሲያናግር ጆሮዬን ጣል ማድረግ ምን ቢል ጥሩ ነው ሃይ የኔ ፍቅር ለምን እንደዚህ ትሆኝብኛለሽ አንቺ ካላናገርሽኝ እኔ ትምህርቱ አይገበልኝም ትምህርት አይገበኝም አንተ የ13 አመት ልጅ ነይ እሷን ካንተ ካላናገርሽ ትምህርት አይገበኝም እኔ ባንተ እድሜ ያለውኝ እኮ ትምህርት ላይገበኝ ይችላል በየ ማስበው ምናልባት ዶቂማ ሳልበላ ከዋልኩኝ በደና የኮሪ ዛፍ ላይ ካልተንጠለጠልኩ ወረበስ አለ ከጓደኞቼ ጋር አብሬ ኩልፎ ወንዝ ላይ ካልዘለልኩኝ ነው ካልዋኛው ምናልባት ወረበስ እንገባሳ አቤና እቴ ምንድነው የተማራችሁት ብለው አብጦ ስለሚጠብቁኝ እንደነሱ ለመናገር አስተማሪ ሲናገር ይሉ ሰነፍ ሞንክ ጎበዝ ወጥረ ሰምተህ ቤት ሄደህ ታወራለህ ሃይ ምንኛ ኮሌጅ ሆነን እኮ እናደግነው ቀስ ብለህ ይደርሳል እኮ ወይኔ እንዴት እንደሚሰለች ስላላወቅህ ነው እኮ ሲደርስ በተራይ ሃይ እሺ አንተ 13 አመቴ ነው ወንድ ነኝ መቼስ ሳላቅ መሆን አለብኝ እሷ 10 አመቷ መሆኑ ነው ወይኔ ዘንድሮ ወራጅ ያለበት መከራና ስቃይና ፍዳና አበሳ ሃይ እንገበናት ነው ምንድነው ዝም ብለሽ መዘሪው ውይ እንካ ተቀበለኝ አንዴ ያዝልኝ አንዴ ያልተመቸኝም ወንድ አይደለው እንዴ አንቺ ነኝ የሴት ቦርሳልሽ ምን ችግር አለው አንዴ እስካነሳው ነው አንቺ ነኝ የሴት ቦርሳልሽ ዝም ብለሽ ብትነኝ እቺ ደግሞ እሺ አንዴ ወደቀውን እንኳን ላንሳው ኡፍ ማን ነው በዚህ ሰዓት ኧረ ዛሬ ምን አይነት ቀን ነው ኡፍ ቆይ ማን ነው የደወለው አይ ኧረ አያስፈልግም ጠውልቅ ቀበል ኧረ እሺ በቃ ኧረ ስጭኝ ችግር የለም ኧረ ችግር የለም አይንሽ ነው አይ አይኔ ችግር የለም ኧረ ስጭኝ እንቺ ያዘልሽ ኧረ ችግር የለም አሁን እኔ እምቢ ጭንቅ እንዳይልሽ ኧረ ሄድክ ድሮ ምን ሰው አይወጣልኝም ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ወይኔ አባቴ ሰው ቲክቶክ ላይ ቪዲዮ የቀረጸ እንደዚህ ይለቃልና እስኪኔም ለመጀመሪያ ጊዜ ይሄ ቲክቶክ የሚሉት እንትን ላይ በቪዲዮ
ምስል ልለቅ ነውና እስኪ እኔ ሰው ያደረገው ለምን ይቅርብኝ በሚል ቪዲዮ ልልቀቅ። እስኪ ቪዲዮ ለመጀመሪያ ጊዜ ቲክቶክ ላይ ለቅቄያለሁ ማለት ነው። ታንክ ዩ ቬሪ ማች። No, 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 no. No, 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 no. ታብሸር ሊሰገድ አዶናይ ሰግድ ብሏል። ሰግዳለሁ ይሰግዳለሁ ሰግዳለሁ ይሰግዳለሁ ሰግዳለሁ እንዴ! ሰው ሁሉ እያበደ ነው እንዴ? እድሜ ለአዶናይ ወይኔ ጎግል። እኔ እንደው በራሴ ሙድ this life is my private መጣው በቃ ወይኔ አዶናይ ሰውን ሁሉ አሰገጠ ማለት ነው። በቃ ካልቀረ እኛም አይቅርብን ና በእናትህ God have mercy upon us. ወይ መምህር ጓድ ወይ ተመስገን ወይ ተሰላም አቸው ማይና ሁሉ ሰላም መምህሩ ሰላም በኋላ ሰው ጋር ያየን ግን ሁሉ ሰላም ነው አይደል? ቤተሰብ ጓድ ያልኩህ አይደል? ወይ ተመስገን ከሰው ጋር ነኝ። ሰላም ነው ግን ሂድ አልኩህ አንዴ ከሰው ጋር ነኝ። በቃ እንዳትጠላኝ። ደህና ነህ ግን? ደህና ነኝ። ሲያራ የማያረካ ሱጤ ቆሻሻ የማያስረግዝ ሱጤ ጋይስ ኢሞ ግን ደንበኞችን ሰብስቧል። ይዝም አለ በቃ አሉቦቦ ያንድ ጅምን የሆነ ሴትዮ ምንም አይሰማም። እናሪቱ ኮንፊደንስ ፕሮ ማክስ። እስቲ ቪዲዮን አይተን እንመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ምን ያደርጋሉ ታዲያ ቲክቶክ ላይ? የኔ ቆንጆ ቲክቶክ እኮ የማይፈቀደው ለህፃናት ነው ማሬ። ለኛማ እንደውም እድሜያችን ጨርሰን ጡረታ ያልወጣን ሰዎች ኢንጆይ እንድናረግበት ነው የመጣው። እናንተ ህፃናት ቲክቶክ ውጭ እንጂኛማ የት እንሂድ ከሰፈራችን እናቴ። ለኛማ መንደራችን ሰፈራችን ነው እናቴ። እናንተ ስራ ያላችሁ ሰዎች ወጣቶች ሰርታችሁ ተለወጡ። ስራችሁ ላይ ፎከስ አድርጉ። ህፃናቶች ደግሞ እንደ እድሜያችሁ ነው ደጉ ማለት ነው። ቲክቶክ ላይ አትምጡ ተፈጥናችሁ። የሚያላምጥ ነገር ያለ አክብሮቱም አልቀረም ስድቡ ረቢ የኔ ቆንጆ አፍሽ ውስጥ ሄሎ በነጠላ ጫማ የሚራመድ አረ ወይኔ ጦሶ አረ ተውኝ። ይመቻችሁ። ሌላ ኮሜንት የለም አለ ግን ለማንኛውም እዚህ ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው።
ላይቭ ነክታችሁ ከመቀላቀላችሁ በፊት ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ቪዲዮን ስክሪናችሁ ላይ ጫን አድርጋችሁ ስትይዙት የምትመጣውን ሴንድ ቀይ ዋን እስከታች ታጠፉና በቀስ ምልክት 5 ጊዜ ብቻ ኮፒ ሊንክ አድርጋችሁ ይሄው ፕሮፋይል ነካ አድርጎ መቀላቀል ብቻ ነው። አካውንታችሁ ያድጋል፣ ፎሎወርሳችሁ ይጨምራል። መልካም እድል። ቴንክ ዩ